ከምትወጂው ልጅ ጋር ፍቅሩ ስትሆኚ ንክኪ ለማድረግ በፍጹም መፍራት የለብሽም። ማፈርና መሽኮርመምሽን አሁኑኑ አስወግደሽ ፍቅረኛሽ ከልቡ የሚመኘውን ነገር ልታደርጊለት ግድ ነው። አንደኛ፣ ጸጉሩን መደባበስ። ጣቶችሽን ጸጉሩ ውስጥ በዝግታ በማንሸራሸር እጅግ ጥልቅ የሆነ የፍቅር መልእክትን በቀላሉ ማስተላለፍ ትችያለሽ። እንዲሁም ቀስ ብለሽ አንገቱን ሳም አድርጊ። የዚህን ጊዜ ትንፋሹ ቁርጥ ቁርጥ እያለ ልቡ እንደ ቂቤ መቅለጥ ትጀምራለች። ሁለተኛ፣ ጆሮ የብዙ ነገሮች ማለቂያ ጫፍ ሲሆን ጆሮውን ቀስ እያልሽ መነካካትና መሳም ስትጀምሪ እብደት ውስጥ ታስገቢዋለሽ። እንዲሁም ቀስ ብለሽ በጆሮ በማንሾካሾክ ለየት ያለ የፍቅር ስሜት እንዲሰማው አድርጊው። ሶስተኛ፣ ጀርባውን መደባበስ። ጣቶችሽን በዝግታ ጀርባው ላይ አንቀሳቅሻቸው። ይህንን ስታደርጊ ከፍ ያለ የግለት ስሜት ይሰማዋል። ቀስ ብለሽ ደግሞ ፊቱን በዝግታ አደባብሹ። በዚህ ጊዜ ዘናይ ማለትና ለወሲብ የመነቃቃት ስሜት በቀላሉ እንደሚሰማው አትጠራጠሪ። እኔ ግርም የሚለኝ ወንዶች ከሴቶች ምንድን ነው የምትፈልጉት? ይኸውላችሁ አንደኛኛ የምንፈልገው ክብር ነው። ሪስፔክት ይሉታል። እሺ ክብር። ሁለተኛ የአልጋ ላይ ጨዋታ በጣም እንወዳለን። ያለሱ መኖር ስለማንችል አደራሽን ብትጣዩም አደራሽን እንዳታዩ። እሺ። ሶስተኛ ንክኪ። የትም ቦታ ብንሄድ እጃችን እንዲያዝ፣ ፍቅር እንዲሰጠን፣ ምግብ ቢነካን ጠረግ እንዲደረግ፣ ጸጓችን ቢበላሽ ማስተካከል፣ አይን እይታ፣ የሆነ ብቻ ኮኔክሽን እንፈልጋለን። እሺ አላልክም እንዴ? አራተኛ የምናደርገው ነገር ትክክል እንኳን ባይሆን ሰፖርት እንፈልጋለን። ትክክል እንኳን ባንሆን የምትነግሩበትን መንገድ አስተካክሉ። አምስተኛ አምራችሁ እንድታዩ እንፈልጋለን። ጸጉራችሁ፣ እጃችሁ፣ እግራችሁ፣ ቆዳችሁ፣ ሁሉ ነገራችሁ ፏ ብላችሁ እንድታዩ እንፈልጋለን። እኔ እንግዲህ የሚሰማንን እንደምነግራችሁ እንዳይደብራችሁ። በሉ እንግዲህ ፍቅረኛሽ ስታረጊለት ደስ የሚለው 3 ነገሮች፣ አንደኛ ቶሎ ቴክስት ስትመልሺ፣ ቶሎ ስትደዊ፣ ሁለተኛ ተፈጥሮ ውበትሽን ሜካፕ ማታበዢ ከሆነ፣ ሶስተኛ ደግሞ ደስታ የምትሰጪው ተጫዋችና ቀልድ አዋቂ ስትሆኚ ደስ ይለዋል። ሞክሪያቸው። ወንድ ልጅ የሚወደው እንደዚህ ቻነስ ሴት ነው። ይሄ ቪዲዮ ለሴቶች ነው። ከዚህ በፊት ወንዶች ከሴት ልጅ ባህሪዎች ውስጥ የሚጠሉት ባህሪዎች ብዬ ቪዲዮ ሰርቼ ነበረ። ኮሜንት ላይ አቤኒና ይሄን ሁሉ ከጠሉ ምንድነው የሚወዱት ብላችሁ ጠይቃችሁ ነበር። በደንብ አዳምጪኝ። ወንድ ልጅ የሚወደው እንደዚህ ቻነስ ሴት ነው። አንደኛ ተያላትን የምትተው፣ የማትከራከር፣ ከሱ ጋር ጭቅጭቅ የማትፈጥር፣ ክርክር ውስጥ የማትገባ፣ ጸብ የማትፈጥር። ሁለተኛ ሰልፍ ኮንፊደንስ ያላት፣ በራስ መተማመኗ የጎላና የጠነከረ፣ ዲፔንደንት ያልሆነች፣ በራሷ የምትተማመን፣ ማድረግ እችላለሁ ይህንን ማሳካት ይችላለሁ ብላ የምታምን። ሶስተኛ የምትረዳ፣ ስሜቱን ከድምፁ የምትረዳ፣ እንደከፋው ደስ እንዳለው ድምፁን በማዳመጥ ብቻ የሚገባት፣ እስኪ ነግራት የማትጠብቅ፣ ሀዘኑን ለመካፈል የምትቸኩል የምትረዳው ሴት። አራተኛ ቀለል ያለች፣ ቀለል ያለ አመለካከት ያላት፣ ነገሮችን የማታካብድ፣ አጋና የማታየው፣ ክብር ከሚነካ ነገር ውጭ የሆኑ ነገሮችን ቀለል አድርጋ የምትወስድ፣ በክብሯ ሲመጡባት ግን ኮስተር ያለች። አምስተኛ ራሷን የምትጠብቅ ሴት ከራሷ አልፋ ፍቅሯንም ትጠብቃለች። የፍቅር ግንኙነቷንም እንደዛው ለራሷ ቦታ የምትሰጥ፣ ራሷን የምትንከባከብ። ስድስተኛ በንግግር የምታምን፣ ለውሳኔ የማትቸኩል፣ የሆነ ነገር ከተፈጠረ እንለያይ ይብቃን እዚህ ጋር ለማለት ሳይሆን ይህንን ነገር እንነጋገር ብላ በጠረጴዛ ዙሪያ ለመፍታት የምትሞክር፣ በንግግር የምታምን አስተዋይ ሴት። ሰባተኛ ልታይ የማትል፣ በእያንዳንዱ ነገር ትኩረት ለመሳብ የምትሞክር፣ በሁሉም ወንድ መወደድ የምትሞክር ሴት። እችን ሴት እንዳትሆኝ እባክሽ። ስምንተኛ ሴታ ሴት የሆነች፣ ሴትነቷን የምትጠብቅ፣ ሴትነቷን የምታከብር፣ በሴትነቷ የማትሸማቀቅ፣ የሆነ የወንድ ጸባይ ለማሳየት የማትሞክር፣ ከሴትነቷ ያራቀች ሴታ ሴት የሆነች። ዘጠነኛ ቀና አመለካከት ያላት፣ ነገሮችን በመልካም የምትረዳ፣ ፖዚቲቭ ቲንከር የሆነች፣ የሆነ ነገር ሲባል እንደዚህ ለማለት ፈልገ ነው ብላ ጸብ ከሱ ጋር የማትገጥም፣ ነገሮችን በመልካም አንግል የምትረዳ፣ ቀና አስተሳሰብ ያላት መልካም ሴት። አስረኛ እቺ የሁሉም ወንዶች ድክመት ነች፣ ቀና ልብ ያላት፣ መልካም አሳቢ፣ ነገ ላይ ምን ማድረግ ትፈልጊያለሽ ተብላ ስትጠየቅ ከራሷ አልፋ ለሰዎች ለመድረስ የምትሞክር፣ ደግ ልብና ቀና አመለካከት ያላት ሴት። እችን ሴት ሁኛ። 11ኛ የማትቅበዘበዝ ሴት፣ እዚህም እዛም የማትል፣ ነይ የተባለችበት ቦታ ሁላ ሮጣ ማትሄድ፣ ለምን የምትል። 12ኛ ብዙ ወንዶች ጋር ግንኙነት የሌላት፣ ከብዙ ወንዶች የተቆጠበች፣ ካመነችበትና ከወሰነችው ወንድ ጋር ብቻ የምትሆን፣ የብዙ ወንድ ጓደኛ ምናምን እያለች የማትሟዘዝ የማትጃጃል፣ በብዙ ወንዶች ያልተከበበች ሴት የሚለው ቃል በደንብ ያብራራዋል። 13ኛ የሚሰራውንና የሚያደርገውን የምታግዘው ሴት፣ በሚሰራው የምታበረታታው፣ ጎበዝ አሪፍ ነው አስተያየት የምትሰጠው፣ እዚህ ጋር እችን ብታስተካክል እያለች በስራው ላይ ሀሳብ አስተያየት እየሰጠችው የተሻለ ወንድ ፍቅረኛዋን ለማድረግ የምትሞክር፣
ከራሷ አልፋ ለፍቅረኛዋ ያተረፈች ጀግና አስተዋይ ልባም ሴት። በደንብ አስተውይ። ወንድ ሆኖ እችን ሴት አለመውደድ በጣም ይከብዳል። እችን ሴት ከሆንሽ እንኳን ደስ አለሽ። በዚህ አጋጣሚ ስቲል ጠይቅሽ፣ ከነዚህ ከ13 ውስጥ ስንቱን ታደርጊያለሽ? ስንት እንዳገኘሽ ኮሜንት ላይ አስቀምጪ። ከ5 በላይ ካገኘሽ መኝ አንቺ ትክክለኛ ሴት። የእውነት የሚወድሽ ወንድ አንደኛ ሁሌም ሊደውልልሽ ሊጽፍልሽና ሊያይሽ ይፈልጋል። ሁለተኛ እንደነቃ ቅድሚያ የሚያስበው አንቺን ነው። ሶስተኛ ምናልባት ቀድሞሽ ከተኛ ልክ እንደነቃ ይደውልልሻል ወይንም ይጽፍልሻል። አራተኛ የት እንደሆንሽ ከማን ጋር እንደሆንሽ ምን እያረግሽ እንደሆነ ይጠይቅሻል። አምስተኛ አራተኛውን የሚያረገው ሊቆጣጠርሽ ሳይሆን ስለሚንከባከብሽ ነው። ስድስተኛ ምንም ቢዚ ቢሆን ለአንቺ ጊዜ ያመቻቻል። ሰባተኛ ለምትናገራቸው ነገሮች ትኩረት ይሰጣል። ስምንተኛ ማሳካት በምትፈልጊያቸው ነገሮች ላይ ያግዝሻል፣ ያበረታታሻል። ዘጠነኛ ስምሽንና ክብርሽን ይጠብቃል አንቺም በሌለሽበት ቦታ ቢሆን። አስረኛ በየቀኑ ተፈቃሪ እንደሆንሽ እንዲሰማሽ ያደርግሻል። ፍቅረኛሽ ከነዚህ ከ10 ዝርዝሮች ውስጥ ስንቱን ያሟላ ነው? ወንድ ልጅ አንድ ያፍቅሮሽ በምንም ታምር የማይረሳት አይነት ሴት መሆን ትፈልጊያለሽ ማለት መቼም ሊተውሽ አይችልም። እንደዚህ አይነት ሴት ከሆንሽ አብረሽው ቫይብ ማድረግ የምትችይ አይነት ሴት በቃ ማለት የሚያደርገውን ነገር አብረሽው ማድረግ። ለምሳሌ እኔ ደብሮኛል። ምንድነው ይደበረ? ለምንድነው ይደበረ? ምንድነው የሚያስደስተ? ፑል መጫወት። ኦኬ እንሂድ ፑል ቤት ይዘሽው ሂጂ። ከዛን አብረሽው ቫይብ አድርጊ፣ አብረሽው ተጫወቺ። አጫውተኛ ለማምደይ ወይ ምንድነው ማድረግ የምትፈልገው? ሳይክል መንዳት፣ አብረን እንንዳ። አስተምረኛ አልችልም። በቃ የሆነ በየሄደበት ሁላ ትውስታ ያዥ ከሱ ጋር በሚያደርገው ነገር ሁላ ገባሽ? የሆነ ነገ ላይ ራሱ መሐላችሁ ያለ መግባባት ቢፈጠር በምንም ታምር ከጭንቅላቱ ሊያወጣሽ አይችልም። ወደዛ ቦታ ወደነዛ ቦታዎች ወደ ዲስቲቪ ምናምን በሚሄድበት ሰዓት ጭንቅላቱ ውስጥ ትቀረጫለሽ። መቼም ቢሆን ቀላል አይሆንም። አንቺ መርሳት ለሱ ሚስጥር ነው። እነዚህ ነገሮችን አድርጊ፣ ይጠቅምሻል። ወንዶች ፍቅረኛቸው ሲያደርጉላቸው ደስ የሚላቸው ነገሮች። ፍቅረኛሽ እነዚህ ነገሮች ስታረጊለት በጣም ደስ ይለዋል፣ ነገር ግን አይነግርሽም። ብዙ ጊዜ በዝምታ ነው እነዚህን ስሜቶችን የሚያስተናግዱት። ደስ ቢላቸውም ከንፈራቸውን አላቀው አይናገሩም። ወንዶች እነዚህ ነገር ስታረጊላቸው በጣም ደስ ይላቸዋል። ስለዚህ በቻልሽው አቅም ለፍቅረኛሽ እነዚህ ነገሮችን በማድረግ ላንቺ ያለው ፍቅር፣ ክብር፣ ላንቺ ያለው የሚሰጠው ጊዜ እያንዳንዱ ነገር ከፍ እንዲልና ባንቺ ደስተኛ እንዲሆን ብሎም አያርገውና ነገ ላይ ብትለያዩ ራሱ ካንቺ ተለይቶ ሌላ ሴት መልመድ በጣም ከባድ እንዲሆንበት ከፈለግሽ እነዚህ ነገሮችን አድርጊ። እነዚህ ነገሮች ለወንድ ልጅ በጣም አስደሳች ነገሮች ናቸው። አንደኛ ይሄንን ቃል ሶሻል ሚዲያ ላይም ሰዎችም ሲያወሩ ሰምተሽዋል። ክብር። ወንድ ልጅ ክብር ይፈልጋል። ከምንም ነገር በላይ ክብር ስጪው። ለሱ ክብር ይኑርሽ። ስትናገሪው፣ ስታወሪው በእያንዳንዱ ነገር ክብርሽን አሳዩ። ለሱ ያለሽ ፍቅር በክብር በኩል አሳዩ። ክብር ለወንድ ልጅ በጣም ትልቅ ነገር ነው። ወንድነቱን እንዲወደው አድርጊ። በቻልሽው አቅም ክብሩን ጠብቂለት፣ ያከብርሻል። የምትናገሪያቸው ቃላቶችን በማስተዋል አድርጊ፣ አክብሪው። ሁለተኛ የሚወደውን ነገር ውደጅለት። ምንድነው የሚወደው እሱ? ኳስ ማየት ይወዳል። ያንን ነገር ውደጅለት፣ አክብሪለት። ኳስ ማየት የሚወደውን ልጅ ለምን ኳስ ታያለህ? 90 ደቂቃ ቁጭ ብሎ መመልከት ምኑ ያስደስታል? ዝም ብለህ ጊዜህን ለምን ታቃጥላለህ? አሁን ይሄ ምኑ ነው የሚያስደስተው? ሲራገጡ ማየት ምን ደስ ይላል እያልሽ የሚወደውን ነገር ዝቅ አታርጊበት። በጣም ነው የሚጠላው። ቢያንስ የሚወደውን ነገር መውደድ ባትሺ ራሱ አክብሪለት። ማክበር መቻል አለብሽ። ኳስ ላይ ነው ሲል የሆነ ጠላት አትሁኝበት። ቢያንስ ፍቅሩ እንዲጨምር ያንን ነገር አክብረሽ ስለዛ ነገር እንዲያወራ እድሉን ስጪ። አንቺ ጋር መጥቶ ስለዛ ነገር እንዲያወራ እድሉን ስጪው። አንቺ ጋር መጥቶ ስለ ኳስ በደስታ እንዲያወራ ፍቀጅለት። ማን አሸነፈ፣ ስንት ለስንት ወጡ እያልሽ ስለማይገባሽ ጨዋታ እንዲተነትን አድርጊው። ከቻልሽ አብረሽው የገባሽ ኳስ ጨዋታ ተመልከች። በአጭር አማርኛ የሚወደውን ነገር ውደጅለት። መውደድ ባትሺ ራሱ አክብሪለት። ሲያደርገው አትጸየፊ። በማድረጉ እንዲጸጽተው አታርጊ። የሚወደውን ነገር ውደጅለት፣ አክብሪለት። ሶስተኛና ሁሉም ወንድ የሚወዳት የሴት አይነት አዳማጭ። የሚያወራውን ነገር ስሚው። የልቡን ሲነግርሽ፣ ከፍቶት ሲያወራሽ ብቻ አዳምጪው። በማንኛውም ሰዓት እንደምትሰሚው ደጋግመሽ ንገሪው። የሆነውን ነገር ደጋግመሽ ጠይቂው። ምን ሆነሃል? የከፋ ነገር አለ? ሁሌም ሊሰማ ዝግጁ ነኝ፣ ሁሌም ከጎን ነኝ፣ ላዳምጥ እፈልጋለሁ፣ የሆንከውን ነገር ንገረኝ እያልሽ ስሜቱን ሲደብረው፣ ሲከፋው፣ ደስ ሲለው አዳምጪለት። አዳማጭ ሴት በጣም ይወዳል። አራተኛ አድናቆት። ሴት ልጅ ብቻ አይደለችም አድናቆት የምትወደው። ቆንጆ መባል፣ ጎበዝ
ታምሪያለሽ መባል፣ ውበትሽ ቁመናሽ ያምራል መባል የምትወደው ሴት ልጅ ብቻ አይደለችም፣ ወንዶችም ይወዳሉ። አድንቂው። በውበቱ፣ በስራው፣ ስራ ላይ ጎበዝ እንደሆነ በመናገር በእያንዳንዱ ነገር ማድነቅ ትችላለሽ። ከማንም ወንድ ጋር የማይስተካከል ጀግናና ወንዳ ወንድ የሆነ ወንድ እንደሆነ ደጋግመሽ ንገሪው። በስራው እንዲኮራ፣ በውበቱ ደግሞ ምቾት እንዲሰማው፣ በራስ መተማመን እንዲኖረው አድርጊ። ብዙ ጊዜ ወንዶች በሚወዱትና ቦታ በሚሰጡት በምታፈቅራቸው ሴቶች ጎበዝ፣ ጀግና፣ ቆንጆ መሆናቸው ሲነገራቸው፣ ስራቸው ላይ ብርቱ እንደሆኑ ሲነገራቸው ስኬታማ የመሆን እድላቸው በጣም ከፍተኛ ነው። ስለዚህ አድናቆትና በሚሰራው ነገር ማበረታታት ይልመድብሽ ሁሌም ቢሆን። አምስተኛ በፍቅር ግንኙነት ውስጥ ንቁ ተሳትፎ ያላት ሴት። ሁሌ እሱ የሚደውል ከሆነ ያስጠላል። ሁሌ እሱ እንገናኝ የሚል ከሆነ ይሰለችዋል፣ ይደብረዋል፣ ደስ አይለውም። ነገር ግን አንቺም የምትደውይ ከሆነ አንቺም እንገናኝ የምትይ ከሆነ ከአንቺም በኩል የሚመጣ ነገር ካለ ወንድ ልጅ በጣም ነው ደስ የሚለው። ገባሽ? በዛ የፍቅር ግንኙነት ደስተኛ ይሆናል። በቻለው አቅም ዋጋ ለመክፈል ዝግጁ ይሆናል። እንደምትፈልጊው ማሳየት አለብሽ። ስልክ በመደወል እንገናኝ በማለት ደጋግመሽ እንደምትፈልጊው በመናገር አየሽ፣ ከሁለቱም ወገን እንደሆነ ሲያቅ ይሄ ፍቅር በደንብ ጠንካራና እውነተኛ አፍቃሪ ይሆናል። በቻለው አቅም ሁሉም ነገር እኩል ይሆን። ካንቺ ማንግል ስሜትሽን መናገር ይምጣ። አፈቅርሃለሁ ማለት እሱ አፈቅርሻለሁ እስኪል አለመጠበቅ። ያ ትክክለኛ ወንድ ልጅ ከሚወዳቸው ነገሮች መካከል አንደኛው ነው። ነገር ግን እንዲያርጊ እንዲሁኝ ብለው አይናገሩም አብዛኛውን ጊዜ። ካንቺም በኩል ፍቅርሽን የምታሳይበትን መንገድ ምረጭ። አንቺም ደውይ፣ እንገናኝ በይው። እንደምትፈልጊው ደጋግመሽ ንገሪው። ያ ይበልጡን ደስተኛ እንዲሆን ያደርገዋል። ስድስተኛ ኃላፊነት የሚሰማት ሴት፣ የድርሻዋን የምትወጣ፣ በምንም ነገር ላይ አለው የምትል፣ የሆነ ችግር ውስጥ ከገባ ከጎን ነኝ አይዞ በርታ የምትል፣ የሆነ ነገር ሲፈጠርበትና ሲያዝን አትዘን እናልፏለን የምትል፣ የምታበረታው ሴት። ይሄም ያልፋል፣ ጀግና በርታልኝ፣ እናልፏለን፣ እኔ ምን ላግዝ፣ በየትኛው በኩል ልርዳ፣ ከኔ የሚጠበቀው ምንድነው፣ እኔ ምን ልሁንልህ እያለች ይበልጡን ጉልበት የምትሆነው ሴት። በነገሮች ሁሉ ለማገዝ ወደ ኋላ ማትል፣ ሁሌም ከጎኑ እንዳለች ደጋግማ የምትነግረው ሴት። እቺ ሴት እሱ ጋር ትልቅ ዋጋ ይኖራታል። ከምንም ነገር በላይ ፍቅርም ቦታም ጊዜም ይሰጣታል። ሁሌም ቢሆን በደከመው ጊዜ አለው በይው። ሁሌም ቢሆን በስራው እንዲጠነክር ከጎኑ እንደሆንሽ ደጋግመሽ ንገሪው። ያለ ወንድ ልጅ ደስታን ከሚፈጥሩ ነገሮች መካከል አንደኛውና ወሳኙ ነው። ሰባተኛ ማመስገን መቻል አለብሽ። ራሲ ፍቅረኛሽ እነዚህ ነገሮችን የሚያደርግ ከሆነ በፍጹም እንዳታጨው። በቻልሽው አቅም የራስሽ አድርጊው። ባልሽ ለማድረግ ጠንክረሽ ስሪ። እዚህ ወንድ ላይ ፍቅረኛሽ ከ10 ስንት የሚያገኝ ይመስልሻል? ከ5 በላይ ካገኘ እንኳን ደስ አለሽ። ምርጥና አንደኛ የሆነ ፍቅረኛ ነው ያለሽ። የቀሩትን ለማስተካከል እንዲሞክር አድርጊው። እስቲ አብረን እንቁጠር። ከ10 ስንት የሚያገኝ ይመስልሻል? ከ10 ስንት እንዳገኘ ኮሜንት ላይ አስቀምጭልኝ። የበሰለ ወንድ ወይንም የበሰለ ፍቅረኛ የሚያደርጋቸው 10 ነገሮች። አንደኛና የመጀመሪያው አለመግባባት፣ ጸብ፣ መሀላችሁ ችግር ሲፈጠር ዘሎ ከመወሰን ይልቅ እንነጋገርበት ይላል። ተገናኝተን እናውራ፣ በዚህ ነገር ዙሪያ ተነጋግረን መፍትሄ እንፈልግ፣ ለውሳኔ አንቸኩል፣ ረጋቤ ተረጋጊ ብሎ አንቺን አረጋግቶ መፍትሄ ለመፈለግ በንግግር ለመፍታት የሚጥር ከሆነ ይሄ በሳል ወንድ ነው። አገናዛቢ፣ ረጋ ያለ የበሰለ ወንድ ነው ያለሽ። ጠበቅ አድርጊው። ሁለተኛ ከአንቺ የሚደብቀው ነገር የለም። ምንም ነገር ህይወት ውስጥ ይፈጠር ወዲያውኑ ላንቺ ነው የሚነግርሽ። እንደዚህ ተፈጠረ፣ እንደዚህ አድርግ ያለውኝ፣ እንደዚህ ሆነ ምናምን ብሎ ህይወቱ ውስጥ ምንም ይፈጠር ምንም ይነግርሻል። ትንሽም ነገር ይሁን በቤተሰብ በኩል፣ በስራ ቦታ፣ በትምህርት ቤት የተፈጠረ አዲስ ነገር ካለ ወዲያውኑ የሚያሳውቅሽ ከሆነ የሚወደድ ነው። በተለይ ነገ ትዳር ውስጥ ስትገቡ ይሄ ባህሪው ፍቅራችሁ ውስጥ በጣም እርስ በርስ መተሳሰርና በማላችሁ የሚኖራችሁን ቁርኝነት ያጠነክረዋል። እያንዳንዱ ነገር ግልጽ ሆኖ መናገሩ። ሶስተኛ ነገሮችን በራሱ መንገድ ብቻ የማይረዳ ማለት የሆነ ቃል ስትናገር በራሱ በኩል በስሜታዊነት የማይረዳ በአንቺም በኩል ሆነ ነገሩን ለማየት የሚሞክር እሺ አስረጅኝ እስቲ ምንድነው ብሎ ለመረዳት ፈቃደኛ በሆነ አመለካከት ችግራችሁን ለማስተካከል የሚሞክር አይነት ወንድ ከሆነ እንደዚህ አይነት ወንድ እህቴ እየጠፋ ነው። ከተገኘ ጠበቅ ማድረግ ነው የሚያዋጣው። አራተኛ ያስፈቅድሻል። የሆነ ነገር ሊያደርግ ሲል ይጠይቅሻል። እንዲህ ላደርግ ነበር ምን ትያለሽ? ሐሳብሽ ምንድነው? እንደዚህ ልወስን ነበር፣ እንዲህ አይነት ስራ ልጀምር ነበር፣ እንዲህ አይነት ቦታ ልሄድ ነበር። ኢቭን ከትንሹ ልደት ምረቃ ምናምን አለ አይደል? እንደዚህ አይነት ቦታ ከጓደኞቼ ጋር ልሄድ ነው፣ ምን ይመስልሻል? ትፈቅጃለሽ? አይደብርሽም ብሎ ሐሳብሽን የሚጠይቅ ከሆነ እግዚአብሔርን እንደነዚህ አይነት ወንዶች ማለት ነው በተለይ ትዳሩ ሲገቡ አንድ ወንድን መመልከት ያለብሽ ዛሬ ላይ የሚያደርገውን ነገር ወዲያውኑ ወደ ትዳሩ ሰጪው። ወደ ትዳር ስትወስጂው ትልቅ ዋጋ አለው። የዛኔ እንደዚህ ብሎ አስፈቅዶ በቃልሽ መሰረት የሚመራ አይነት ወንድ ከሆነ እንኳን ደስ አለሽ። አምስተኛ ሁሌም ከጎንሽ ለመሆን ዝግጁ ነው። ምንም ችግር ይፈጠር አብረን እናልፈዋለን፣ እንጋፈጠዋለን፣ በቃ የቻልነውን እናደርጋለን፣ ይሄ ነገር ከኛ ያልፍም፣ አንቺ አትጨነቂ ብሎ ከጎንሽ ወዲያውኑ ነው የሚሆነው። መፍትሄ ሲፈልግ ታይዋለሽ። ለመፍትሄ የሚሯሯጥ አይነት ወንድ ይሆናል። ችግርሽን ችግሬ ነው ማለት ይጀምራል። ችግሮችሽን አብሮሽ ተጋርቶ ያንን የመከራ ጊዜ አብሮሽ ለማለፍ ይጣጣራል። የቻለውን በሙሉ ያደርጋል። ምንም ማድረግ ባይችል ራሱ ከጎንሽ ሆኖ ሲጥር ሲሞክር ሊያጽናናሽ ሲታገል ታይዋለሽ። ስድስተኛ
ቅናቱ ገደብ አለው። ቅናቱ ገደብ ያለው ወንድ የበሰለ ነው። በጣም ብስል ያለ የሆነ ነገር ላይ ይቀናል። ከዛ በኋላ ስታስረጁ ወይንም እንዲህ እኮ ነው በዚህ መንገድ ነው ብለሽ ነገሮችን ስትነግሪው ስታስረጁ ወዲያው ይረዳል። ኦኬ እንደዛ ነበር እንዴ ብሎ ወዲያውኑ ከዛ የቅናት ስሜት ይወጣል። ቅናቱን በደንብ ይቆጣጠራል። በትክክል የበሰለ ወንድ የሆነ ስሜታዊ ሆኖ አጉል ቃል ለመናገር አይቸኩልም። ሰባተኛ ኩርፊያ መሀላችሁ እንዲቆይ አይፈልግም። በቃ ጠዋት በሆነ ጉዳይ ከተጣላችሁ ከሰዓት በሆነ ነገር ተለማምጦ ሊያወራሽ ይሞክራል ምናምን ነገር ቴክስት ያደርጋል፣ ስልክ ይደውላል። መሀላችሁ ጸብ እንዲቆይ አይፈልግም። ኮዝ ይሄ ጸብ እየቆየ በሄደ ቁጥር ፍቅራችሁን እንደሚያጠፋ በደንብ ስለሚያውቅ የቻለውን በሙሉ ሞክሮ ፍቅራችሁን ለማስቀጠል ከዛ ኩርፊያ እንድትወጪ ለማድረግ የቻለውን በሙሉ ይሞክራል፣ ያደርጋል። እንደዚህ አይነት ወንድ የፍቅር ምንነት የገባው መቻቻል ምን እንደሆነ ከልብ ማፍቀር ምን እንደሆነ ሴት ልጅ እንዴት እንደምትያዝ በደንብ ጠንቅቆ ያወቀ ወንድ ነውና እንዳታቸው ይሄንን ወንድ። ስምንተኛ በዚህ ዘመን እንደ ፋራ የሚታየው ወንድ አይነት ነው፣ ግን በጣም ዋጋ ያለው ወንድ ከፈጣሪሽ ጋር ያቀራርብሻል። ቤተክርስቲያን ሄደሻል ለምን አልሄድሽም? ሁለታ ቸርች ወይንም ቤተክርስቲያን ካልሄድሽ በጣም ነው የሚናደደው። ለምን ምናምን ጓገጭ ይላል። በጣም ነው ስሜታዊ የሚሆነው። ከፈጣሪሽ ጋር እንድትቀራረቢ ይፈልጋል። ያላቸው የፍቅር ግንኙነት ጠንካራና ዘላቂ የሚሆነው ፈጣሪ ሲጨመርበት እንደሆነ በደንብ ያውቃል። ይሄ በደንብ የበሰለ ወንድ ነውና ይሄን ሰውዬ እንዳታጭው። ዘጠነኛ የበሰለ ወንድ መለያው ስህተትሽን አራሚ ነው። የሆነ ስህተት ስትሰሪ ዘሎ ጣቱን ከመቀሰር ይሄ እኮ እንደዚህ አይደለም እንደዚህ ብታረጊ አሪፍ ነው፣ እዚህ ጋር ደግሞ ይሄን ብታስተካክይ ብሎ በትህትና ስህተቶችሽን እየነገረ ሊያስተካክልሽ ይሞክራል። ሊያስተካክልሽ የሚጥር ወንድ የሚፈልግሽ ነው። ለምን? ለቁም ነገር ባይፈልግሽ እዚህ ጋር አስተካክዩ እያለ ምን አታገለው? የማይኖርበትን ህይወትና የማይኖርበትን ቦታ ለምን ያመቻቻል? አይሽ ስህተትሽን እያረመ አብሮሽ የሚቀጥል ወንድ የበሰለ ማገናዘብ የሚችልና የእውነት የሚያፈቅርሽ ትሁት የሆነ ወንድ ነው እና ይህንንም ሰውዬ እንዳታጭው። አስረኛ ስሜትሽን ይጠይቅሻል። ስለኔ ምን ይሰማሻል? ልብሽ ስለኔ ምን ይነግርሻል? ስለ ወደፊታችን ምን ታስቢያለሽ? እንደዚህ የሚል ወንድ በጣም የበሰለና በጣም ማቹር የሆነ የሚባለው አይነት ወንድ ነው። እነዚህን የወንድ ምልክቶች ፍቅረኛሽ ላይ በተለይ ከ5 በላይ እያደረገ ከሆነ 4ም ቢሆን ችግር የለውም የቀሩትን እንዲያስተካክል አድርጊው። ከ5 በላይ ግን እያደረገ ከሆነ የምር እንዳታጭው ይሄን ሰውዬ። ሌሎችን ቀስ በቀስ እንዲያስተካክል ማድረግ ትችላለሽ። አሁን ላይ እየጠፉ ካሉ ወንዶች መካከል እነዚህ ብርቅ የሚባሉ የወንድ ልጅ ጸባዮች ናቸው። ወንድ ልጅ እንደዚህ የሚሆነው የእውነት ሲያፈቅርና የፍቅር ግንኙነት ላይ የበሰለ አገናዛቢ ወንድ ሲሆን ነው። ፍቅረኛሽ ከ10 ስንት አገኘ? እስቲ ኮሜንት ላይ ንገሪ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁኝ። እወዳችኋለሁኝ። ለቤት ሰራተኝነት ተቀጥሬ ትዳር ካለው አሰሪ ፍቅር ይዞኛል ትላለች የዛሬ ባል ታሪካችን። 24 ዓመቴ ነው። ለስራ ወደ አዲስ አበባ ከመጣሁ 4 ዓመት ሆኖኛል። ትምህርቴን 11 ጨርሼ ወደ 12 ስሻገር ነበር ያቆምኩት። ቤተሰቦቼ ክፍለ ሀገር ናቸው። ቤት ውስጥ 5 ልጆች ነን። በችግር ነበር የምንኖረው። በቃ ኑሮ እየከበደ ሲመጣ አዲስ አበባ መጥቼ እየሰራውም ቢሆን የማታ የሚያስተምረኝ እፈልጋለሁ ብዬ ነበር የመጣሁት። ያው አላ ለቤተሰብ ሸክም ለመቀነስ ምናምን። ደግሞ ጎበዝ ተማሪ ነበርኩኝ። ምን ያደርጋል እዚህ ከመጣሁ በኋላ ግን ነገሮች እንደጠበቅኩት አልሆኑም ነበር። ከዚህ በፊት የገባሁባቸው 2 ቤቶች እንዳሰብኩት አልነበሩም። ልማር ብሎ ለመጠየቅ ይቅርና በቅጡ ነፃነት አልነበረኝም። አሁን የገባሁበት ቤት ግን በጣም መልካም ሰዎች ናቸው። ከገባው 3 ወር ሆኖኛል። ነፃነት አለው። ስራዬን ቶሎ ከጨረስኩ እረፍት አድርጊ ይሉኛል፣ ይንከባከቡኛል። በተለይ ባልየው በጣም ጥሩ ሰው ነው። 2 ልጆች አሏቸው። ሚስትየው ስራ ነው የምትውለው፣ ልጆቹ ደግሞ ትምህርት ቤት። ባልየው ደግሞ ብዙ ጊዜውን ቤት ውስጥ በኮምፒውተር ስለሚሰራ አብዛኛው ጊዜ አብረን ነበር የምንውለው። ቡና አፈላለታለሁ፣ የሚወደውን ነገር ምሳ እሰራለታለሁ። ከስራ መሀል ላይ ቀና ብሎ ያወራኛል። ጎበዝ በርቺ ይለኛል። ስራ ከጨረስኩም በኋላ ምን ትሰሪያለሽ? ለምን ጓዳ ትያለሽ? ነይ ከቤተሰብ ተቀላቀይ ይለኛል። ብቻ የቤተሰብ ስሜት እንዲሰማኝ በደንብ ያደርጋል። በተለይ ስለ ትምህርቴ የነገርኩት ቀን በጣም ነበር ያዘነው። አይዞሽ ትምህርትሽን ትቀጥያለሽ፣ ትምህርት መቀበያ ጊዜ ሲደርስ ትማሪያለሽ ይለኛል። በቃ እኔም ከሱ ጋር መዋሌም በጣም ወድጀዋለሁ። ባለቤቱም ለእኔ ጥሩ ሰው ብትሆንም ግን መሽቶ ስትመጣ ይከፋኛል። አሁን ነግቶ ከሱ ጋር ለብቻ የሙልበትን ሰዓት ነበር የምቆጥረው። በቃ ከቀን ወደ ቀን እየባሰብኝ መጣ። እሱ ሳያየኝ ሲቀር ፈዝዤ ነበር ማየው። ልክ እሱ ቀና ብሎ ሲያይ የሚያደርገው ነገር እስከሚጠፋብኝ ድረስ ድንብርብሬ ነበር የሚወጣው። ፈገግ ይልና አይዞሽ አትፍሪ ይለኛል። ከዛም ወደ ስራው ይመለሳል። ምስኪን ነው፣ ምንም ክፋት አያውቅም። እንደዚህ አይነት ጥሩ ሰው አይቼ ስለማላቅ ሳበኝ። በቃ ወደድኩት። አውቃለሁ እኮ ትክክል አይደለሁም፣ ግን ሰው መርጦ አይወድ። ይህንን ሰው ላፍቅር ብሎ አያፈቅር። ምን ላርግ? ነገሩን ለራሴ እንኳን ልክድ ብሞክር አልሆነም፣ ጭራሽ ባሰብኝ። ታዲያ አንድ ቀን ቡና ቀርቼ እያቀረብኩለት አልቻልኩ። የሆነ ነገር ገፋፋኝ። ሳሚው አለኝ። የመጣው ይምጣ ብዬ ልስመው ጠጋ አልኩኝ።
ቀጣዩን ክፍል ለመስማት ፓርት 2 ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። የወደደች ሴት እምቢ ካለች ይህንን አድርግ ወንድሜ። አይሆንም ስትልህ አበቃ ማለት አይደለም። ምናልባት አሁን ተጎድተህ ተስፋ ቆርጠህም ይሆናል። ግን እውነቱን ልንገርህ፣ ሴቶች እምቢ ሲሉ ብዙ ጊዜ ትክክለኛውን እምቢ የሚለውን ቃል አይደለም። እሷ ማየት የምትፈልገው በራስህ መተማመንህንና ያለሷ የመኖር ጥንካሬ። ዛሬ እምቢ ያለችህን ሴት እንድትረሳት አይደለም የምነግርህ፣ ይልቁኑ እንዲቆጫትና ራሷ እንድትመጣ የሚያደርጉ 5 ሚስጥራዊ መንገዶችን ነው። እስከ መጨረሻው ተከታተሉ። የዚህንና የሌሎች ቪዲዮዎችንም ሙሉ ፕሮግራም በናፊዳክ ዩቲዩብ ቻናል ማግኘት ትችላላችሁ። አመሰግናለሁ። ቻው